ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ትላንታችሁ ግን እንዴት ነበረ? በርከት ያሉ ሁነቶችን የተመለከትንበት ቀን ነበር። በአገር ቤት፣ በአፍሪካ፣ በባህር ማዶ መልከታዎች ቻችሁን እንደ ሁልጊዜው ልታጋሩን ትችላላችሁ። እኛ በመረጃ ሰዓታችን የአገር ቤት የተወሰኑ መረጃዎችን ለእናንተ ውድ አድማጮቻችን የምናካፍላችሁ ይሆናል። ከ52 ዓመት በኋላ ለዓለም ዋንጫ ያለፈች አፍሪካዊት ሀገር እንዳለች ሰምታችኋልን? የትላንት እውነት ውስጥ አንደኛው ነው፣ ትከታተሉታላችሁ። ከዛ ውጪ በአውሮፓ ለዓለም ዋንጫ ያለፉ 4 ሀገራትን ስናውቅ አንዲት ሀገር ግን ለ3 ተከታታይ ዓለም ዋንጫ ቀርታለች። ጣሊያን ናት። በጣም አነጋጋሪው ጉዳይ ነው። በአውሮፓ ዙሪያ መረጃዎችን ስናነሳም በባርሴሎና በኩል ኮከቡን ተጫዋች የተመለከተ ልዩ ጥንቅር፣ የሪያል ማድሪዱንም ኮከብ በተመለከተ ለትልቅ ማዕረግ መብቃቱን በተመለከተ የሚለውን ነገር ጨምሮ የቡድን ዜና ይዘናል። ከዓለም ከዋክብቶችም ዘንድ መረጃዎች እናካፍላችኋለን። አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ዛሬም በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘናል። ቶትናም ከወረደ ሮቤርቶ ዲ ዘርቢ አብረው ይወርዳሉ። በጣም አነጋጋሪውን ውል እንነግራችኋለን። በሲቲ በኩል በቡድን ዜና በርከት ያሉ ጥንቅሮችን እናነሳለን። የፔፕ ጋርዲዮላ ቁልፍ ሰው ነበር እየተባለ ነው። ሀገሩን በአምበልነት የመራውና እንደዚሁም ከሀገሩ ጋር በጣም ድንቅ ጊዜን ያሳለፈው ፊል ፎደን ከጉዳቱ ጋር በተያዘ ተጨማሪ መረጃዎችን እንነግራችኋለን። በቼልሲ የመረጃ ሰዓታችን ፋብሪዚዮ ሮማኖ የቼልሲውን ተጫዋች ሀሳብ በራሱ ምልከታ ያጋራናል። ከዛ በዘለ ለብሔራዊ ቡድን ግልጋሎት እየሰጡ ያሉ የቼልሲ ተጫዋችን የተመለከተ በጣም ልዩ መረጃ ይዘናል። ቼልሲያንም ቆዩን። በሊቨርፑል የመረጃ ሰዓታችን ተጫዋቹ ጉዳት አስተናግዷል። በጣም አሳሳቢ ነው። ሀገሩ ላይ ስለሚደረገውን ፍጻሜ የሚለን ነገር አለ። የሊቨርፑሉ ተጫዋች በሊቨርፑል በኩል የተወሰኑ አጫጭር ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን እንደ ሁልጊዜው ይዘናል። በማንቸስተር ዩናይትድ የመረጃ ሰዓታችን በርከት ያሉ የቡድን ዜናዎችን እናነሳለን። ተከላካይ አጥቂውን፣ አማካይ ክፍሉን የተመለከቱ በርካታ መረጃዎችን ካነሳን በኋላ በቡድን ዜና ሴላመንስ፣ ካዜሜሮ እንደዚሁም ደግሞ ከማንቸስተር ዩናይትድ አሰልጣኝ ካሪክ ጋር እንደዚሁም በዝውውር ጉዳይ ላይ የማንቸስተር ዩናይትድን የቡድን ዜና ይዘናል። በአርሰናል የመረጃ ሰዓታችን አሁን ወሬዎች ሁሉ ስለ ቪክተር ዮኬሬሽ ነው። በምክንያት እናነሰዋለን። የአርሰናል ተጫዋቾች አስደናቂ የብሔራዊ ቡድን ግዳጅና አትሌቲክ አርሰናልንስ ያክል ስሙ የተጠቀሰ ክለብ የለም ያለበትን አንድ ልዩ መረጃ ይዘናል። የቡድን ዜናና ዝውውር እናነሳለን። አርሰናልያንም ሀሳብ አስተያየታችሁን እያጋራችሁን ላይክ እያረጋችሁን አብራችሁን ቆዩ። ከኛ ጋር ስለሆናችሁ እኛ መስጋኞች ነን። ላይክ ካረጋችሁን ለእኛ በብዙ ይጠቅመናል። ቃል ስፖርት ዩቲዩብ ቻናል መረጃውን እያጋሯችሁ እኔ ቃል ነኝ። መልካም ቆይታ። የኢትዮጵያ ብሔራዊ ቡድን አሰልጣኝ ዮሐንስ ሳሌ በደጋፊት መጫወታችን ተጫዋቾቹን አነሳስቷል ብለዋል። በድሬዳዋ ስቴዲየም 1-0 በሆነ ውጤት በቸርነት ጉግሳ ግብ ሳውቶሜን ማሸነፋችንና በድምር ውጤት 4-0 አሸንፈን ማለፋችንን ቃል ስፖርት ዩቲዩብ ቻናል ትላንትና ማለትም ማርች 31 ማክሰኞ ምሽት በነበረን ዘገባ በፈጣን የመረጃ ሰዓታችን አድርሰናችሁ ነበረ። ትውልደ ኢትዮጵያን መጥተው ተወዳድረው የተሻሉ ከሆኑ ቢጫወቱ ደስታዬም ነው ሲሉ ተደምጠዋል አሰልጣኝ ዮሐንስ ሳሌ። የኋሎቹ አሰልጣኝ ዮሐንስ ሳሌ ቡድኑ በደጋፊት እንዲጫወት መደረጉ ትልቅ መነሳሳትን ፈጥሯል ብለዋል። በስቴዲየም መጫወታችን ተጫዋቾችን አነሳስቷል። የተጎዱ ተጫዋቾች ሳይቆሩ ጉዳቱን ረስተው እንደ ጤነኛ በሜዳው ላይ ፈንጥዘዋል ብለዋል። ብሔራዊ ቡድኑ በሀገር መጫወቱ በ29 የአፍሪካ ዋንጫ ለማዘጋጀት ለቀረበው ጥያቄም ጥሩ መነሳሳትን እድልን ይፈጥራል ብለዋል። ስለ ቡድኑ ያነሱት አሰልጣኙ ከውጤቱ ባሻገር እንደ ቡድን መሻሻል ያለብን ነገር አለ፣ ከዛ ውጪ በተገኘው ነገር በጣም ደስተኛ ነኝ ሲሉ ተደምጠዋል። ትውልደ ኢትዮጵያንም በብሔራዊ ቡድን ስለማካተት ጥያቄ የቀረበላቸው ዮሐንስ ሳሌ እሱ መንግስት የሚወስነው ነው፣ መጥተው ተወዳድረው የተሻሉ ከሆኑ ቢጫወቱ ደስ ይለኛል ብለዋል። ኢትዮጵያ ምንም ሳታወጣባቸው በሌላ ሀገር ሀብት ሰልጥነው ኢትዮጵያን ላገልግል ማለታቸው ትልቅ ነገር ነው፣ ክብርም ነው ሲሉ ተደምጠዋል። ዮሐንስ ሳሌ የኢትዮጵያ ብሔራዊ ቡድን በድምር ውጤት ሳውቶሜና ፕሪንሲፔን አሸንፎ በቀጣይ በአፍሪካ ዋንጫ ለማለፍ በሚደረግ የምድብ የማጣሪያ ጨዋታ ድልድል ተሳታፊ መሆን ትላንት ነግረናችሁ ነበረ።
የኢትዮጵያ ብሔራዊ ቡድን የቅድመ ማጣሪያ ጨዋታውን በድል ማጠናቀቁን ተከትሎም ሽልማት ተበርክቶለታል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራ ብሔራዊ ቡድኑ ላስመዘገበ ውጤት ማበረታቻ እንዲሆን 2 ሚሊዮን ብር መበርከቱን አስታውቋል። መልበሻ ቤት ተገኝተው ሽልማት መበረከቱን የገለጹት አቶ ኢሳያስ ለተጫዋቾቹ ውጤቱ ጅምር መሆኑንና በቀጣይ ጠንካራ ስራ እንደሚጠብቃቸው አሳስበዋል። እንዲሁም የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታ አቶ መኪያ መሐመድ በመልበሻ ቤት ተገኝተው ለቡድን አባላት እንኳን ደስ ያላችሁ መልእክትን አስተላልፈዋል። በተጨማሪም ሌሎች ኃላፊዎች መልበሻ ክፍል በመገኘትም የእንኳን ደስ ያላችሁ መልእክትን ያስተላልፈዋል። የድሬዳዋ መስተዳደርም ለተጫዋቾቹ እንግዲህ የምሽት ፕሮግራም ማዘጋጀቱን እናረጋግጠናል። ምናልባት በዛ ምሽት ፕሮግራም ላይ ከእራት ግብዣው በተጨማሪ ምን አይነት ነገር አበረከተ የድሬዳዋ መስተዳደር የሚለውን መረጃዎቻችን ላይ አልደረሰም። ካለ ግን አጣርተን በቀጣይ መረጃ እንነግራችኋለን። በተጨማሪም ጎረቤት ሀገር ኤርትራም ለአፍሪካ ዋንጫ የምድብ ድልድል መብቃቷ በትላንትናው ዕለት በቃል ስፖርት ዩቲዩብ ቻናል እንዲሁ አድረሳናችሁ ነበረ። ውድ ቤተሰቦቻችን አፍሪካዊቷ ሀገር ከ52 ዓመት በኋላ ለመጀመሪያ ጊዜ በዓለም ዋንጫ ትሳተፋለች። እቹ ሀገር ደግሞ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ናት። ኮንጎ ጃማይካን በጥሎ ማለፍ ጨዋታ አሸንፋ ነው ለዓለም ዋንጫ የበቃችው። አክስል ቱዋንዜቤ 100ኛው ደቂቃ ላይ ያስቆጠራት ግብ ነው እቺን አፍሪካዊት ሀገር ለዓለም ዋንጫ ከ52 ዓመት በኋላ ያበቃት። ውድ ቤተሰቦቻችን ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በሞሮኮ በተካሄደው የአፍሪካ ዋንጫ ደጋፊዋ ሉባምባ የሚረሳ አይደለም። የቀድሞ ፕሬዚዳንቱን ያሰበበት መንገድ አሁን ደግሞ በዓለም ዋንጫ ዳግም ይሄን ደጋፊና የሆነ ወይ አገሩ ሲገባም ደማቅ አቀባበል የተደረገለት ልክ እንደ ብሔራዊ ቡድኑ ሽልማት የተበረከተለትም ነበር። ለማንኛውም አፍሪካዊቱ ሀገር ዲሞክራቲክ ኮንጎ ጃማይካን አሸንፋ ከ52 ዓመት በኋላ የዓለም ዋንጫ ተሳታፊ ሆናለች። በአውሮፓም የዓለም ዋንጫን ለማለፍ ትላንትና በርካታ ያሉ ጨዋታዎች ተካሄደው 4 ኃላፊ ብሔራዊ ቡድኖች ታውቀዋል። ከዚህ ውስጥ አንደኛው ቼክ ሪፐብሊክ ዴንማርክን በመለያ ምት አሸንፋ ወደ ዓለም ዋንጫ ያለፈችበት ነው። በጨዋታው ውድ ቤተሰቦቻችን 2-2 በመደበኛና በጨማሪ ደቂቃ ተጠናቆ ነው በመለያ ምት የተጠናቀቀው። 3ኛው ደቂቃ ላይ ሱሊች፣ 100ኛው ደቂቃ ላይ ክራሺች ለቼክ ሪፐብሊክ በመደበኛ ደቂቃ የተቆጠሩ ግቦች። በዴንማርክ በኩል አንደርሰን ሳ በሁለተኛው፣ ሂውዝ 111ኛው ደቂቃ ላይ ግቦቹን አስቆጥሮ ነበር። ግን በመለያ ምት ቼክ ሪፐብሊክ 3-1 በሆነ ውጤት ድል ማድረግ ችላለች። ቼክ ሪፐብሊክ ከ20 ዓመት በኋላ ነው ለዓለም ዋንጫ የበቃችው። በዴንማርክ በኩል ራስመስ ሆይሉንድ፣ ማቲያስ ጀንሰን እና ድሬድ የመለያ ምት ተሰጥተዋል። ቼክ በዓለም ዋንጫ ከሜክሲኮ፣ ደቡብ ኮሪያ እና ደቡብ አፍሪካ ጋር ተደልድላለች። ሌላኛው ሀገር ቱርክ ናት። ወደ ቤተሰቦቻችን ቱርክ ወይም በቅርብ ጊዜ ተርኬ እየተባለች የምትጠራው ሀገር ኮሶቮን 1-0 በሆነ ውጤት ድል አድርጋ ወደ ዓለም ዋንጫ አልፋለች። አካታር ኩሉ 53ኛው ደቂቃ ላይ ብቸኛዋን የተርኬ ግብ አሸንፏል። መካከለኛው ምስራቂቷ ሀገር ተርኬ ከ2002 ጃፓንና ደቡብ ኮሪያ ዓለም ዋንጫ በኋላ ለመጀመሪያ ጊዜ በታላቁ መድረክ የምትፋለም ይሆናል። ተርኬ በ2002 ታሪካዊ በሆነ መልኩ በዓለም ዋንጫ 3ኛ ደረጃን ይዛ ካጠናቀቀችበት በኋላ በ24 ዓመት ውስጥ ለመጀመሪያ ጊዜ ወደ ውድድሩ መመለስ ስትችል ከሪም አክቶጎሉን ደግሞ ሀገሪቱን የዓለም ዋንጫ ትኬት የቆረጠ ብቸኛ ግብ ባለቤት ነበረ። ተርኬ በዓለም ዋንጫ ምድብ 4 ኦስትሪያ፣ ፓራጓይ እና አሜሪካ ጋር እንዲሁ የተደለደለች ብሔራዊ ቡድን ሆናለች። የቪክተር ጊዮኬሬሽ ሀገር ስዊድን ለ2026 ዓለም ዋንጫ አልፋለች። ያሳለፋትም የሱ ግብ ነበረ። ውድ ቤተሰቦቻችን ትላንትና ስዊድን ፖላንድን 3-2 በሆነ ውጤት ድል አድርጋ ወደ ዓለም ዋንጫ አቅንታለች። አንቶኒ ላንጋ 19ኛው ደቂቃ ላይ እንደዚሁም 44ኛው ደቂቃ ላይ ላገር ቤልግ 88ኛው ደቂቃ ላይ ቪክተር ጊዮኬሬሽ ግቦቹን እንዲሁ አስቆጥረዋል። ፖላንድን ለዓለም ዋንጫ ላበቁ 2 ግቦችን ዛለወስኪ 33ኛው፣ ሲዲርስኪ 55ኛው ደቂቃ ላይ ነበረ ከመረብ ማዋሃድ የቻሉት። ስዊድን ለመጨረሻ ጊዜ በተሳተፈችበት የ2018 ዓለም ዋንጫ ሩብ ፍጻሜ መድረስ ችላ ነበረ። ሮቤርት ሌዋንዶስኪ የመጨረሻ የእግር ኳስ ሕይወቱ በዓለም ዋንጫ ሳይሳካለት ቀርቷል። አሌክሳንደር ኢሳክና ቪክተር ጊዮኬሬሽ በዓለም ዋንጫ ይጠበቃሉ። ስዊድን ውድ ቤተሰቦቻችን በዓለም ዋንጫ ምድብ 6 ላይ ኔዘርላንድ፣ ጃፓን እና ቱኒዚያ ከሚገኙት ምድብ
ተቀላቅላለች። በጣም አስገራሚ መረጃ እንንገራችሁ። በዚህ ስዊድን ለዓለም ዋንጫ አልፋለች። ውድ ቤተሰቦቻችን በምድብ ጨዋታ አንድ ጨዋታ ሳታሸንፍ 2 ጨዋታ ብቻ ተወጥታ 6ቱን ተሸንፋ 4 አስቆጠራ 12 ተቆጥሮባት የምድቡን ግርጌ ይዛ ነበር ያጠናቀቀችው። ስዊዘርላንድ አንደኛ ሆና ባለፈችበት፣ ኮሶቮ ሁለተኛ፣ ስሎቫኒያ ሶስተኛ፣ ስዊድን አራተኛ ሆና ነበረ ምድቡን ያጠናቀቀችው። ከዛ በኋላ ውድ ቤተሰቦቻቸውን ወደ ፕሌይ ኦፍ ገብታ ነበረ በኔሽንስ ሊግ አማካኝነት ባላት ውጤት። ከዛም ዩክሬንና ፖላንድን በተከታታይ ረታ ዓለም ዋንጫ ገብታለች። የመጣችበት መንገድ በጣም አስደናቂ ነው። ግራም ፖተር እንደተፈራው አይደለም። የምድብ ጨዋታ አንድም ጨዋታ ላሸነፈችውን ብሔራዊ ቡድን ከተረከቡ በኋላ ለዓለም ዋንጫ አብቅተዋታል። የቪክተር ዮኬሬሽ፣ የአሌክሳንደር ኢሳክ፣ የነቀድሞ የነ ዝላታን ኢብራሂሞቪች ሀገር ስዊድን ለዓለም ዋንጫ በቅታለች። ሲጠበቅ የነበረው የቦስኒያ ሄርዞጎቬኒያና የጣሊያን ብሔራዊ ቡድን ጨዋታ ነበረ። ይህ ጨዋታ በመደበኛ ደቂቃ 1-1 ተጠናቀቀ። ጭማሪውም ከዛ ፈቅ አላለም። ግን ጨዋታው ላይ የነበረ ሁነት ነበረ። ኬን 50ኛው ደቂቃ ላይ ግብ አስቆጥሮ ጣሊያን መራች። ከዛ በኋላ ታብኮቪች ነው 79ኛው ደቂቃ ላይ ቦስኒያ ናቸው ያደረገው። ከዛ በፊት ግን ባስቶኒ 42ኛው ደቂቃ ላይ በቀጥታ ቀይ ካርድ ከሜዳ ወጥቶ ጣሊያን ውድ ቤተሰቦቻችን ሁለተኛውን አጋማሽ ሙሉ መደበኛ 45 ደቂቃ ከረፍት በፊት ደግሞ የነበሩ 3 መደበኛ ደቂቃ ጨምሮ በመደበኛው ደቂቃ ብቻ ከ48 ደቂቃ በላይ በጎዶሎ ተጫዋች ተጫውታ ነው ያውም እስከ መለያ ምት የደረሰችው። ባስቶኒ ዋጋ አስከፍሏል ሀገሩ ጣሊያንን በትላንትናው ዕለት። በነገራችን ላይ ጣሊያናዊ ተጫዋች ባስቶኒ ካስታወሳችሁ በኢንተርና በዩቬንቱስ ጨዋታ ካሉሉ ቀይ ካርድ እንዲያይ ያልተገባ ዳይቭ አደረገ። በርካታ ተቃውሞ ደረሰበት። ትላንትና በቀይ ካርድ ወጥቶ ሀገሩን ዋጋ አስከፈለ። ምናልባት ጣሊያንን መልቀቅ ያለበት ጊዜ ካለ አሁን ነው እያሉ ነው ባስቶኒ። ውድ ቤተሰቦቻችን በጨዋታው ዙሪያ የተወሰኑ መረጃዎችን ለመጨመር ያክል ቦስኒያ ከ12 ዓመት በኋላ ነው በዓለም ዋንጫ ማለፏን ያረጋገጠችው። የጣሊያን ብሔራዊ ቡድን ተከላካይ የጣሊያን ብሔራዊ ቡድን ለተከታታይ 3ኛ ጊዜ ከዓለም ዋንጫ ውጭ ሆኗል። ቦስኒያ በዓለም ዋንጫ ከካታር፣ ስዊዘርላንድ እና ካናዳ ጋር ተደልድላለች። በጣሊያን ብሔራዊ ቡድን በኩል እነ ፔርሎ፣ ባጆ፣ ዴል ፔሪዮ፣ ቶቲ፣ ካናቫሮ፣ ማልዲኒ፣ ጋቱሶ፣ ኬሊኒ፣ እንደ ጃልጂ፣ ቡፎን ያሉ ሀገራትን ያሉ ተጫዋቾችን ያፈራች ሀገር ለሶስተኛ ተከታታይ ጊዜ ዓለም ዋንጫ የለችም። በነገራችን ላይ ለመጨረሻ ጊዜ ዓለም ዋንጫ ስትጫወት ካስታወሳችሁ ሉዊስ ሱዋሬዝ የጆርጆ ቼሊኒን ትከሻ ነክሶት ነበር። አስታወሳችሁት? 2014 ኡራጋይ ከጣሊያን። ከዛ ብሔራዊ ቡድን አባል ከነበሩት ተጫዋቾች ውስጥ አሁን እግር ኳስ እየተጫወቱ ያሉት 3 ናቸው። ውድ ቤተሰቦቻችን ቀሪዎቹ በሙሉ ወይ ክለብ የላቸውም ወይ እግር ኳስን አቆመዋል። የጣሊያን ብሔራዊ ቡድን እንዲህ አይነት አዙሪስት ውስጥ ነው ያለው። ጀነሮ ጋቱሶ ባለማለፋችን ይቅርታ ብሏል። የጣሊያን ብሔራዊ ቡድን አሰልጣኝ ጀነሮ ጋቱሶ ከምሽቱ ሽንፈት በኋላ በጣም የሚያም ሽንፈት ብሎታል። ስለ ዳኝነቱ ማውራት አልፈልግም ያሉት ጋቱሶ ነገር ግን የተፈጠረው ነገር ፍትሃዊ አይደለም ብለዋል። አክለውም ተጫዋቾቹ ሽንፈት አይገባቸውም ነበር፣ ሜዳ ላይ ባደረጉት ነገር በጣም አስደንቀውኛል ብለዋል። የተፈጠረው ነገር የሚያምነው በጣም ጎርቶኛል ያሉት አሰልጣኙ ሽንፈቱን ለመቀበል ይከብዳል፣ ነገር ግን እግር ኳስ ነው ብለዋል። የወደፊት ቆይቴን አሁን ለውጥ አያመጣም፣ ግድ አይሰጠኝም ያሉ ሲሆን ማለፍ ባለመቻላችን ግን ሀገሪቱን እና ሕዝቡን ይቅርታ መጠየቅ ፈልጋለሁ ብለዋል። ጀነሮ ጋቱሶ በ2025 ኦክቶበር ወር ላይ በጋዜጠኞች ፊት ቀርበው ጣሊያን ወደ ዓለም ዋንጫ ማለፍ ካልቻለች ከጣሊያን ሀገር በጣም ርቄ ሌላ ቦታ እኖራለሁ ብለው ነበረ። ሀገራቸው ተሰናብታለች። እሳቸው ከብሔራዊ ቡድኑ የመልቀቅ አዝማሚያ ግን አላሳዩም። ጣሊያን በድጋሚ ከዓለም ዋንጫ ውጭ ሆናለች። ምናልባት በወዳጅነት ጨዋታ የነበሩ የተወሰኑ ውጤቶችን ብቻ እንንገራችሁ። አዘጋጁ ሀገር አሜሪካ በክርስቲያኖ ሮናልዶ ሀገር ፖርቱጋል በወዳጅነት ጨዋታ 2-0 ተሸንፋለች። የፖርቱጋልን እውነት የማሸነፊያ ግቦች ትሪንካው 36ኛው፣ ዦዋ ፍሌክስ 59ኛው ደቂቃ ላይ ከመራ በማዋሃድ ችለዋል። ሌላኛው መርሃ ግብር ስፔንን ከግብፅ ያገናኘ ጨዋታ ነበረ። 0-0 በሆናቸው ውጤት ተጠናቀቀ። ይህ ጨዋታ ግን በእግር ኳስ ዘንድ በጣም አስቀያሚውን ነገር የተመለከትንበት ጨዋታ ነበረ። የግብፅ ብሔራዊ ቡድን ከስፔን ብሔራዊ ቡድን ጋር ባደረጉት ጨዋታ እንግዲህ የወዳጅነት ጨዋታው በጣም አስቸጋሪ ነበረ። ጨዋታው ስፓኞል ላይ ነበር የተካሄደው። ከጨዋታው መጀመር በፊት የግብፅ ብሔራዊ ቡድን መዝሙር ሲዘመር የስፔን ብሔራዊ ቡድን ደጋፊዎች
ሜዳው ላይ ረብሻ ፈጥረው ነበረ በስቴዲየም ውስጥ ሆነው። በተጨማሪም ደጋፊዎች ጨዋታው እየተካሄደ ባለበት ሰዓት ላይ በግብፅ ብሔራዊ ቡድን ላይ ጥቃቶችን ሰንዝሯል። በዝማሬ በስቴዲየሙ የሚገኙ አብዛኛው የስፔን ደጋፊዎች የእምነት ጥላቻ ማሳየታቸው ግብፅ ላይ በጣም አነጋጋሪና አሳፋሪ ተብሏል። በስቴዲየሙ የዘረኝነት ጥቃት ማድረስ ለቅጣት እንደሚዳርግ በስቴዲየም ውስጥ በነበረ ድምፅ ማጉያ ማስጠንቀቂያ ቢሰጥም የስፔን ብሔራዊ ቡድን ደጋፊዎች ግን ጆሮ ዳባ ለበስ ብለው በስቴዲየም የሚገኙ አንዳንድ የስፔን ጋዜጠኞችም ጭምር ድርጊቱን አውግዘው አንተ እንድትከበር ሌሎችን አክብር የሚል ጽሑፍንም ሲያጋሩ ነበር። በጣም አሳፋሪው ነገር ትላንትና በስቴዲየም ተመልክተናል። የስፔን ብሔራዊ ቡድን ደጋፊዎች የግብፅ ብሔራዊ ቡድን ደጋፊዎች ላይ ሃይማኖታዊ ጥቃት አድርሰዋል ማለት ይቻላል። ጉዳዩን በተመለከተ ፊፋ ምን አይነት ውሳኔ የስፔን ብሔራዊ ቡድን ላይ ይወስናል የሚለውም ቀጣይ ይጠበቃል። ሁዋን ጋርሻ በትላንትናው ዕለት ለስፔን ብሔራዊ ቡድን 62ኛው ደቂቃ ላይ ተቀይሮ ገብቶ ጨዋታን ያድርጓል። ሌላው ላሚን ያማል ነው። እንግዲህ የባርሴሎና ተማጽኖ ተሰምቷል። ላሚን ያማል 45 ደቂቃ ብቻ ተጫውቶ ተቀይሮ እንዲወጣ ተደርጓል። ይሄ ለሀገሩ ግልጋሎት የሰጠበት እንዲሁም ለባርሴሎና ብሔራዊ ቡድንም ፍላጎታቸው የተከበረበት ነው። በነገራችን ላይ በዓለማችን ላይ ውዱ ተጫዋች አሁን እሱ ነው። 200 ሚሊዮን ዩሮ ይወጣል ተብሎ ሁለተኛው ሰው ኬሊያን መባፔን በተመሳይ 200 ሚሊዮን ዩሮ፣ ኤርሊንግ ብሮታላንድ 200 ሚሊዮን ዩሮ ሶስቱም ተጠቅሷል። ላሚን ያማል ትናንትም ለሀገሩ 45 ደቂቃ አገልጋሎት ሰጥቷል። ውድ ቤተሰቦቻችን በትላንትናው ዕለት ከነበሩ ሌሎች የወዳጅነት ጨዋታዎች ለአብነት ያክል ኔዘርላንድ ከኢኳዶር ጋር 1-1 በሆናቸው ጨዋታውን አጠናቃለች። ኔዘርላንድ ገና በ12ኛው ደቂቃ ላይ ዴምፍሪስን በቀይ ካርድ አጥተው ነበር፣ ግን ጨዋታው 1-1 ተጠናቋል። ፓቹዋ የኢኳዶሩ ተጫዋች በራሱ መረብ ላይ 3ኛው ደቂቃ ላይ፣ ቫሌንሻ ለኢኳዶር በፍጹም ቅጣት ምት 24ኛው ደቂቃ ላይ ነበረ ገቦቹን ከመረብ በማዋሃድ የቻሉት። በትላንትናው ዕለት የአቋም መለኪያ ከነበሩ ጨዋታዎች አንደኛው ነበረም፣ ግን በ10 ተጫዋች ያውም አብዛኛውን የጨዋታ ክፍለ ጊዜ ከ78 ደቂቃ በላይ የተጫወተችው ኔዘርላንድ 1-1 አጠናቃለች። እንግሊዝ ትላንትና በዌምብሌ ተሸንፋለች። ውድ ቤተሰቦቻችን በጃፓን 1-0 ተሸንፋለች። ከኦሮሚቱማ 23ኛው ደቂቃ ላይ ነበር የጃፓንን ግብ ያስቆጠረውና በዌምብሌ ሽንፈት የገጠማት እንግሊዝ። በነገራችን ላይ ጃፓን ያለመሸነፍ ጉዟን ቀጥላለች። ከአውሮፓ ክለቦች ጋር ከ2019 ጀምሮ 6 ጨዋታ አድርጋ አልተሸነፈችም። 6ቱንም አሸንፋለች። ጀርመንን፣ ስፔንን፣ ክሮሽያን መልሳ ጀርመንን፣ ስኮትላንድን፣ ትላንት ደግሞ እንግሊዝን አሸንፋለች። ከ2019 በኋላ ባለፉት 7 ዓመት ገደማ አንድም የአውሮፓ ክለብ ጃፓንን ማሸነፍ አልቻለም። በነገራችን ለውድ ቤተሰቦቻችን ኤስያዊት ሀገር ሆና እንግሊዝን በ90 ደቂቃ ድል ያደረገች የመጀመሪያው ሀገር ጃፓን ሆናለች ማለት ነው። ውድ ቤተሰቦቻችን በጣም አስደናቂ ጉዞ ላይ እንደዚሁ ተገኝታለች። የጃፓን ጉዞ ፍጹም የተለየ ነው። ምናልባት የእንግሊዝ ብሔራዊ ቡድን የመጀመሪያ ሽንፈት አይደለም፣ በርካቶች የመጀመሪያ እያሉት ነው። በሴኔጋልም በወዳጅነት ጨዋታ መሸነፏን እናስተውላለን። ከዚህ ቀደም በጁን 2005 አካባቢ ይመስለኛል 3-1 ተሸንፋ ነበረ በሴኔጋል። ለማንኛውም በቶማስ ቱሄል ስር 9 ድል 1 አቻ። ይሄ ሁለተኛ ሽንፈት ነው ለእንግሊዝ ብሔራዊ ቡድን። ሃሪኬን ትላንት ጉዳት አስተናግዷል። የባየር ሙኒክ የ32 ዓመት አጥቂ ሃሪኬን ትላንትና ጉዳት አስተናግዷል። በልምምር ላይ ቀላል ጉዳት ነው እየተባለ ይገኛል። ኬን ባስተናገደው ጉዳት ምክንያት ከጃፓን ጋር በነበረ አቋም መለኪያ ጨዋታ ላይ እንግዲህ ሳይገኝ ቀርቷል። ተጫዋቹ ወደ ጀርመን ይመለሳል። በቀጣይ የሕክምና ምርመሮች ከተደረጉ በኋላ ለምን ያክል ጊዜ ከሜዳ ይርቃል የሚለው እንግዲህ የምንመለከት ይሆናል። በጨዋታው ላይ ምናልባት ትልቁ ዜና በዚሁ በእንግሊዝና በጃፓን ጨዋታ ላይ ጆርዳን ፒክፎርድ ከ536 ቀን በኋላ ግብ ተቆጥሮበታል። ወደ ቤተሰቦቻችን ነው በ2025 ነበር ለመጨረሻ ጊዜ ግብ የተቆጠረበት። ትላንትና በወዳጅነት ጨዋታ ያውም በዌምብሌ 1-0 ሲሸነፉ ከኦሮሚቱማ ግብ አስቆጥሮበታል። በአርጀንቲናና ዛምቢያ መካከል የነበረው የአቋም መለኪያ ጨዋታ በስቴዲዮ አልቤርቶ ጄ አርማንዶ ስቴዲየም ላይ የነበረው ጨዋታ በአርጀንቲና 5-0 ድል አድራጊነት ተጠናቋል። ዩሊያን አልቫሬዝ 4ኛው ደቂቃ፣ ሊዮኔል አንድሬስ ሜሲ 43ኛው ደቂቃ ላይ፣ ኦታሜንዲ በፍጹም ቅጣት ምት 50ኛው ደቂቃ ላይ፣ ቻንዳ 68ኛው ደቂቃ ላይ የዛምቢያው ተጫዋች በራሱ መረብ ላይ፣ ቫለንቲን 94ኛው ደቂቃ ላይ የአርጀንቲናን 5 ግቦች አስቆጥሯል። ሊዮኔል አንድሬስ ሜሲ ምናልባትም በስቴዲዮ አልቤርቶ ጄ አርማንዶ በቦካ ጁኒየርስ ስቴዲየም በቦኖስ አይረስ ለመጨረሻ ጊዜ በአርጀንቲና መለያ
ሀገሩ ላይ በወዳጅነት ጨዋታ አድርገዋል እየተባለ ነው። ውድ ቤተሰቦቻችን ሜሲ ትላንትና በልምምድም አስቀድሞ ስቅ ብሎ ሲያለቅስ እንደነበረ ቃል ስፖርት ዩቲዩብ ቻናል በመረጃ ሰዓታችን አካፍለናችሁ እንደነበረ ይታወቃል። ውድ ቤተሰቦቻችን ቃል ስፖርት ላይ ናችሁ። መረጃዎቻችን ይቀጥሉ። ሜሎስ ላፍክሎዛ በዓለም ዋንጫ ታሪክ 16 ግብ ያለው ነው። ሮናልዶ ናዛሪዮ ዴሌማ 15 ግብ ይዞ ሁለተኛ ነው። ጋርድ ሙለር በ14 ግብ ሶስተኛ ነው። አሁን በትልቁ የሚጠበቁት አሉ። ሊዮኔል አንድሬስ ሜሲ በዓለም ዋንጫ የመጨረሻም ጨዋታውን ያደርጋል ተብሎ ይታሰባል። አርጀንቲና 13 ግቦች አሉት። በመድረኩ 3 ግብ ብቻ ይጠበቅበታል ሪካርዱ ለመጋራት። ከዛ በኋላ ኬሊያን ምባፔ ያለ 12 ግብ አለው። እሱ በእርግጥ በፎንቴን በፈረንሳዩ ብሔራዊ ቡድን ተጫዋችና በብራዚላዊ ተጫዋች ፔሌ ይበለጣል። 12 ግብ ነው ያለው እሱ ደግሞ 4 ግቦች ይቀሩታል። በዓለም ዋንጫ ይጠበቃሉ። ምናልባት ሊዮኔል አንድሬስ ሜሲ 2022 የዓለም ዋንጫውን አሳክቷል። ይሄኛውንስ የሚለው ደግሞ ከሪካርዱ በተጨማሪ ሌላ የሚጠበቀው ጉዳይ ነው። ኬሊያን ምባፔ ከፎክስ ስፖርት ጋር ቆይታ ነበረው። 4 ግቦች ያስፈልጉኛል የምንጊዜም የዓለም ዋንጫ ከፍተኛ ግብ አስቆጣሪ ሪካርድ ለመጋራት ይሄ በእውነት ላምነው የማልችለው ነገር ነው ይላል ኬሊያን ምባፔ። የሪያል ማድሪዱ ኮከብ ኬሊያን ምባፔ የኮከቦች መድረክም ሲለው ተደምጧል። የዓለም ዋንጫን የሪያል ማድሪዱ ኮከብ የምንጊዜ ምርጥ ግብ አስቆጣሪ ለመሆን 4 ግብ እንደቀረኝ ሳስብ በእውነት ለማመን ይከብደኛል ብሏል። አሁን ዋናው ትኩረቴ ከሪያል ማድሪድ ጋር የተቀረው ውድድር ላይ ነው። ከዛ በኋላ ከሀገሬ ጋር ደግሞ የዓለም ዋንጫን ማሸነፍ ነው። ሪካርዱን ግን የምጋራ ከሆነ በዚህኛው የዓለም ዋንጫ እጅግ በጣም ደስ ይለኛል ብሏል። ሌላኛው እንዳልኳችሁ ሜሲም ከሱ ጋር የሚጠበቀው ነው ከሪያል ማድሪዱ ኮከብ ኬሊያን ምባፔ ጋር። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሳቱን የተመራረጡ ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ እያጋራናችሁ እንገኛለን። ላይክ ካረጋችሁን ለእኛ በብዙ ይጠቅመናል። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው መረጃዎች እንሻገራለን። ውድ ቤተሰቦቻችን በዚሁ አጋጣሚ በሀሳብ መስጫ ሳጥናችን ላይ አንድ በጣም የገረመኝን መልእክት ስላየሁት ነው። መረጃዎቻችንን የምንለቅባቸው ሰዓቶችን ማየት ለፈጣን የመረጃ ምንጫችሁ ምክንያት መሆናችንን እንድታረጋግጡ ያደርጋልና ማለዳ 1 ሰዓት፣ ምሽት 2 ሰዓት መረጃዎች እንለቃለን። መረጃዎቻችን ላይ ያላችሁን ሀሳብ አስተያየት ግን በድጋሚ እያጋራችሁን አብራችሁን ቆዩን። በእንግሊዝ ፕሪሚየር ሊግ መረጃችን ቶትናምን እናስቀድም። በነገራችን ላይ ትላንትና ነው ቃል ስፖርት ዩቲዩብ ቻናል የሮቤርቶ ዲዘርቢን ሹመት የነገርናችሁ። በዚሁ አጋጣሚ ለአድማጫችን ምላሽ ይሆን ዘንድ ሮቤርቶ ዲዘርቢ ግን ትላንትና ሲፈርሙ ውድ ቤተሰቦቻችን አብሮ ሻምፒዮንሺፕ ለመውረድ ጭምር ነው። የ5 ዓመት ኮንትራት ውስጥ ውል ማቋረጥ የሚል አንቀጽ አልተካተተም። ቶትናም ከወረደ አብረው ይወርዳሉ። ሮቤርቶ ዲዘርቢ በብራይተን ቤት 70 ጨዋታን በማድረግ በፕሪሚየር ሊጉ ልምድ እንዳላቸው 26ቱ ድል ነው፣ 19 አቻ፣ 25ቱን ተሸንፈዋል። 116 ግብ በብራይተን በሳቸው ስር ሲያስቆጥር 110 ግብ በተቃራኒው ተቆጥሮበታል። በመጀመሪያ ፕሪሚየር ሊግ ቆይታቸው 6ኛ ቦታን ይዘው አጠናቀቁ። ይህም የክለቡ ከፍተኛ በፕሪሚየር ሊግ ታሪክ ያለው ውጤት ነበረ። ትላንትና ተሾመዋል። ትላንትናም ቃል ስፖርት ዩቲዩብ ቻናል መረጃውን አድርሰናችሁ ነበረ። በሲቲ መረጃችን ሲቲ ቤት ቤርናንዶ ሲልቫ በፔፕ ጋርዲዮላ ስር በጣም ድንቅ ጊዜን ካሳለፉ ተጫዋቾች ውስጥ ይጠቀሳል። ምናልባት የተጫዋቹ ስንብት አሁን በሲቲ ቤት ያለምንም ጥርጥር ተተኪ እንዲያመጡ የሚያስገድዳቸው ነው። ምክንያቱም አሁን በሚሰናበትበት ዓመት እንኳን የቡድኑ ቋሚ ተጫዋች እንደሆነ ይታወቃል። በወሳኝ ጨዋታዎችም ላይ ወሳኝ ግልጋሎት ሲሰጥ ተመልክተነዋል። በእሳቸው ስር ኬቨን ደብሮይና ነበረ በርካታ ጨዋታዎችን አድርጎ የተሰናበተው። አሁን ቀጣዩ ተሰናባች ቤርናንዶ ሲልቫ ደግሞ ከሁሉም በላይ በርካታ ጨዋታዎችን አድርጓል። ወደ 449፣ ኬቨን ደብሮይና ወደ 381፣ የደርሰን ሞራይስ አሁን ክለቡን ለቋል 372 አለው። ፎደን 360፣ ኤካይ ጉንዷን 358 ነበረው። የቤርናንዶ ሲልቫ ግን ተተኪ ማን ነው የሚሆነው? ከዳቪድ ሲልቫ በኋላ ያየነውን ምርጡን ግራግር ተጫዋች ማን ይተኳል? ሪያን ሼርኪ ወይስ ሌላ መምጣት አለበት? ሲቲዝኖች በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ምልከታችሁን አጋሩን። የሲቲው ኮከብ ማርክ ጉዌ ትላንትና ለእንግሊዝ ብሔራዊ ቡድንን ለመጀመሪያ ጊዜ በአምበልነት መርቷል። ሲቲዎች በነገራችን ላይ በጣም ደስተኛ ከነበሩበት አጋጣሚ አንዱ ይሄ መሆኑን ሲያጋሩ ነበረ ትላንትና። ሌላኛው በእንግሊዝ ብሔራዊ ቡድን ጋር በተያያዘ መረጃ ለማድረስ ያክል የሲቲው ኮከብ ፊል ፎደን ተጨማሪ ምርመራዎች ይደረጉለታል ተብሏል። ጉዳቱ መጠነኛ ተብሏል። የሊቨርፑልን ጨዋታ ይገኛል አይገኝ የሚለውን ዛሬ ቃል ስፖርት ዩቲዩብ ቻናላችን ማጣሪያ አድርገን ምላሹን የምናደርሳችሁ ይሆናል።
በተወሰነ መንገድ አጠራጣሪ የሚል መረጃ ስለወጣ ማለት ነው። ከዚህ ጋር በተያያዘ ግን ውድ ቤተሰቦቻችን እንግሊዛውያን ሆነው በዚህ ውድድር ዓመት በአውሮፓ 5 ታላላቅ ሊጎች በርካታ የግብ ዕድሎችን በመፍጠር ፊል ፎደን ቀዳሚ ነው። 44 የግብ ዕድሎችን ፈጥሯል። ይሄ ትልቅ ቁጥር ያደርገዋል። ተጫዋቹ ገና በ25 ዓመቱ 18 ዋንጫ ያለው በባየር ሙኒክ የዝውውር ዝርዝር ውስጥ በቅርቡ የተካተተ ተጫዋች መሆኑን እንዲሁ ቃል ስፖርት ዩቲዩብ ቻናላችን በፈጣን የመረጃ ሰዓታችን አድርሰናችሁ ነበረ። ቼልሲ ደረስን። ውድ ቤተሰቦቻችን በቼልሲ በኩል የሰሞኑ መነጋገሪያ አጀንዳ ከነበረው የማርኮ ኮሪያ ጉዳይ ላይ ለዚሁም አጋጣሚ ለአድማጫችን ምላሽ ለመስጠት ያክል ቃል ስፖርት ዩቲዩብ ቻናል በትላንትናው ዕለት የኮኮሪያን ጋዜጣዊ መግለጫ አድርሰናችሁ ነበረ። ከዚህ ጋር በተያያዘ ያንን አንደግመውም የፋብሪዚዮ ሮማኖ መልካታ ብቻ እናንሰው። በቼልሲ የመረጃ ሰዓታችን ኩኮሪያ ከቼልሲ ጋር ቀጥተኛ ጸብ ውስጥ አልገባም ይላል ፋብሪዚዮ ሮማኖ። ኩኮሪያ ከደጋፊውና ከክለቡም ጋር ጸብ ውስጥ መግባት አይፈልግም። ትላንትና በሰጠው ሐሳብ ይልቁንስ ተጫዋቹ ሐሳቡን ብቻ ሲያጋራ የማሬስካ ስብትን እንዳልወደደ እንጂ በክለቡ ደስተኛ እንዳልሆነ የሚገልጽበት አጋጣሚ አይደለም። በእርግጥ ኮከቦች ተጫዋቾች ማለት ነው የሚፈልጓቸው ክለቦች አሉ። በቅርቡ የባየር ሙኒኩ ተጫዋች ላረንት ካርል የሪያል ማድሪድ መጫወት ፍላጎቱን መናገሩ እንዲሁ የሚዘነጋ አይደለም። ፋብሪዚዮ ሮማኖም የኮኮሪያን ከዛ ሀሳብ አንጻር አንስቶ ነገር ግን ተጫዋቹ ከክለቡ ጋር ምንም አይነት ጸብ ውስጥ አልገባም ብሏል። ኮል ፓልመር የቼልሲው ተጫዋች ምናልባት ለብሔራዊ ቡድን ዳግም ስለመጠራቱ በርካቶች ጥርጣሬ ገብቷቸዋል። በዓለም ዋንጫ ላይ ትላንትና የነበረውን ብቃት በርካቶች እንደ ጥርጣሬ አንስተውታል። በጃፓን ብሔራዊ ቡድን በዌምብሌ 1-0 እንግሊዝ በተሸነፈችበት ጨዋታ 59 ደቂቃዎችን ያክል ሜዳ ላይ እንዲያሳልፍ ቶማስ ቱዌል ፍቃድ ሰጥተውት ነበር። ምንም ግብ እንግሊዝም እንዳጠቃላይ እንደ ሀገር አላስቆጠረችም። እሱም ምንም አይነት የግብ ሙከራ አላደረገም። ድሪብል ሞክሮ ነበር፣ ሁለቱም አልተሳካም። ሁለቱ ቁልፍ ኳስ አቀበለ፣ 3 ክሮስ አረገ። ከ5 የ1-1 ግንኙነት ሁለቱን ብቻ ነው ያሸነፈው፣ 3ቱን ተሸንፏል። እንዳጠቃላይ ጥሩ ፎርም ላይ አልነበረም ኮል ፓልመር ትላንትና። እናም በቼልሲ ቤትም በጉዳት ምክንያት ዘንድሮ በወጥ ብቃቱ ላይ እየተገኘ አይደለም የተባለው ፓልመር አሁን ከዚህ ብቃቱ ጋር ለእንግሊዝ ብሔራዊ ቡድን በዓለም ዋንጫ ይገኛሉ የሚለው ግን ጥያቄ ውስጥ ገብቷል። ምናልባት ቼልሲውያን ኮከባችሁን እንዴት አያችሁት? በምሽቱ ጨዋታውን ከተከታተላችሁ ምልከታችሁን አጋሩን። ለቼልሲ ደጋፊዎች ግን በዚሁ አጋጣሚ ትላንትና ማርች 31 ማክሰኞ ምሽት ያቀረበው መረጃ በፕሪሚየር ሊግ የመረጃ ሰዓታችን በቼልሲ የመረጃ ክፍለ ጊዜ ሰፊ መረጃ ለቀናል። እዛ ላይ መከታተል ትችላላችሁ። ሊቨርፑል እድለኛ አይደሉም ውድ ቤተሰቦቻችን። ትላንትናም ጄሬሚ ፍሪምፖንግ ተጎድቷል። ያውም በወዳጅነት ጨዋታ መሆኑ ደግሞ ሊቨርፑልያንን በብዙ ያበሳጫቸዋል። ምንም ጥርጥር የለውም። ይሄ የፕሪሚየር ሊግ ጨዋታ መጠናቀቅ ላይ ነው። ስለዚህ ሊቨርፑል የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ እየተፋለመ ነው። ያውም ተፎካካሪዎቹ ዩናይትድ፣ ቼልሲ፣ አስቶን ቪላ ናቸው። በዛ ላይ ደግሞ ኤፍ ኤ ካፕ መርሃ ግብር ያለበት ከሲቲ ጋር ቅዳሜ ይፋለማል። አሁን ጄሬሚ ፍሪምፖንግ ተጎድቷል። ዳግም ተጫዋቹ የደረሰበት ጉዳት ቀላል የሚባል አይደለምና በሲቲ ጨዋታ ላይ ላይገኝ እንደሚችል ነው ፋብሪዚዮ ሮማኖን ጨምሮ በርካታ የዜና ምንጮች ያረጋገጡት። ይሄ ለሊቨርፑል በጣም አሳዛኙ መረጃ ነው። ዶሚኒክ ሶቦስላይ በአውሮፓ ሻምፒዮንስ ሊግ ፍጻሜ ላይ መገኘት እንደሚፈልግ ተናግሯል። በቡዳፔስት በሀገሩ ነው የሚካሄደው። የውድድር ዘመኑ አሁንም በጣም ረጅም ነው። ኤፍኤ ዋንጫ ገና አልተነካም። ስለዚህ ቀጣይ ሲቲ ጨዋታ ይጠብቀናል። የፕሪሚየር ሊግ ጨዋታ አለን። ሻምፒዮንስ ሊግ ትኬት እንቆርጥበታለን። ገና የአውሮፓ ሻምፒዮንስ ሊግ ጨዋታ አለብን። ወደ ቀጣዩ ዙር ለማለፍ እንፋለማለን። እናም በዚህም እንግዲህ ገና ውድድሮቹ አልተነኩም፣ ግን በአውሮፓ ሻምፒዮንስ ሊግ ፍጻሜ ላይ መገኘት ፈልጋለሁ፣ ህልሜ ነው፣ ሀገሬ ላይ ሻምፒዮን መሆን ፈልጋለሁ ብሏል። በቡዳፔስት ምሽት 1 ሰዓት የፍጻሜው ጨዋታ ይካሄዳል። ሊቨርፑል እነ ፓሪስ ሰን ዠርሜንን እነ ሪያል ማድሪድን በዚህ መንገድ ያገኛቸዋል። እነ ባየር ሙኒክን እንግዲህ ሊያገኛቸው ከሚችላቸው ፖሲብል ክለቦች ውስጥ ነው። እናም እዛ መገኘት ፈልጋለሁ ብሏል ዶሚኒክ ሶቦስላይ። በሊቨርፑል ታሪካዊ ተጫዋቾች ዝርዝር ውስጥ እናገኘዋለን ጄሚ ካራገርን። በነገራችን ላይ አንድም የፕሪሚየር ሊግ ዋንጫ ያንሳ እንጂ ጄሚ ካራገር በ2005 የሻምፒዮንስ ሊግ ፍጻሜ ኢስታንቡል ላይ 120 ደቂቃ ተጫውቷል። ያውም ከነ ጉዳቱ የተጫወተ ተጫዋች ነው። በሊቨርፑልም 737 ጨዋታዎችን አድርጓል። ካራገር 17 ዓመታት ለሊቨርፑል የተጫወተ ተጫዋች ነው። ምናልባት የአውሮፓ ሻምፒዮንስ ሊግ በትልቁ የሚነገርለት ዋንጫው ነው። አሁን ላይ ያው በተንታኝነት ሲሰራ ከብዙዎች ጋር ይላተማል በሚሰጣቸው ሀሳቦች ላይ። ከሰሞኑ በሳላ እንኳን የሰጠው ሀሳብ
ከብዙዎች እንግዲህ ውግዘትንም እንዲያስተናግድ ያደረገው ነበረ። ምናልባት ሊቨርፑል እንደዚህ አይነት ታሪካዊ ተጫዋች ካነሳን ኢያን ራሽ በሊቨርፑል የማይረሳው ተጫዋች ነው። 145 ተከታታይ ጨዋታ ላይ ግብ ያስቆጠረ ነው። በነገራችን ላይ ሊቨርፑል አንድም ጊዜ ተሸንፎ አያውቅም ነበረ እሱ ግብ ባስቆጠረባቸው ጨዋታዎች ላይ በጣም አስደናቂ ተጫዋች ነበረ በሊቨርፑል ታሪክ። ከሊቨርፑልም ጋር በተያዘ ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ማርች 31 ማክሰኞ ምሽት ሰፊ መረጃ ለሊቨርፑል ደጋፊዎችም አደርሰናል። ካልተከታተላችሁት የትላንት ምሽት መረጃችን ላይ ሊቨርፑልያንም በርካታ መረጃ አሰናድተናል፣ ተከታተሉት። ብሩኖ ፈርናንዴዝ ለሀገርም ለክለብም ሲጫወት ግብ የማስቆጠር አሲስት የማድረግ ችግር የለበትም። የትም ሲሆን ምቾት ይሰማዋል። ትላንትና ፍጹም የተለየ ምሽትን ያሳለፈው ለዩናይትድያን ጥሩ ዜና እስከ 85 ደቂቃ ተጫውቷል። የጉዳት ዜና ያልሰማንም። ተጫዋቹ ትላንትና ሁለቱንም ግቦች አሲስት ሲያደርግ 7.58 ሬቲንግ ተሰጥቶታል። በሜዳው ላይ ከነበሩ ከሁለቱም ከፖርቱጋልም ከዩናይትድ ስቴትስ ኦፍ አሜሪካም ተጫዋቾች በላይ ነው ሬቲንግ ያገኘው። በነገራችን ላይ በጨዋታው 2-0 አሸናፊነት በፖርቱጋል አሸናፊነት ሲጠናቀቅ የትሪንካውን 37ኛው ደቂቃ የዦዋ ፍሌክሰን 59ኛው ደቂቃ ላይ አሲስት ያደረገው ብሩኖ ሚጌል ፈርናንዴዝ ነው። በጣም አስደናቂውን ተጫዋች ሌላ መረጃ እንንገራችሁ ውድ ቤተሰቦቻችን። ብሩኖ ፈርናንዴዝ ባለፉት 6 ጨዋታዎች ላይ 8ኛ የግብ አስተዋጽኦ ነው። በ6 ጨዋታ 8 የግብ አስተዋጽኦ ለዩናይትድም ለፖርቱጋልም አለው። ብሩኖ ለዩናይትድ፣ ብሩኖ ለፖርቱጋል፣ ብሩኖ ለክለብ፣ ብሩኖ ለብሔራዊ ቡድን ብሩኖ ነው ይላል የራሱ የፋብሪዞ ሮማኖ ዘገባ። በማንቸስተር ዩናይትድ ቤት ውድ ቤተሰቦቻችን የሴላመንስ ወቅታዊ ብቃት በጣም መነጋገሪያ ሆኗል። በቤልጅየም ብሔራዊ ቡድን በኩል በቀጣይ ሀገሪቱን ወክሎ ግብ ጠባቂ ሊሆን እንደሚችል ፍንጭ ሰጥቷል። በእርግጥ አሁን ላይ እንዲሳተፍ ያደረገው ምንም ጥርጥር የለውም የቲቦት ኮርቷ ጉዳት እንደሆነ ይታወቃል። በቲቦት ኮርቷ ወደ ብሔራዊ ቡድን ሲመለስ በዓለም ዋንጫ ቲቦት ኮርቷ ነው ወይንስ ሴላመንስ ነው ሀገሩን የሚወክለው የሚለው ይጠበቃል። የማንቸስተር ዩናይትዱ ግብ ጠባቂ ሴላመንስ ግን አሁን ሀገሩን እንደወከለ ይታወቃል። ቤልጅየም በዓለም ዋንጫም ከምድብ 4 ከግብፅ ኢራንና ስዊዝላንድ ጋር ተደልድላ እንዳለች ይታወቃል። ይህን ተጫዋች በተመለከተ የአማድ ኦናና ሀሳብ በጣም አነጋጋሪ ነበር። ከሰማይ በታች የእሱን ብቃት የሚያግድ አንድም የለም ሲል ነው ተጫዋቹን ያወደሰው። ዩናይትድ ቤት እሱ ከመጣ በኋላ በርካታ ለውጦችን ግን ምንም ጥርጥር በሌለው ሁኔታ ተመልክተናል። 10 ጨዋታ 7 ድል 2 አቻ 1 ሽንፈት። ይህ ማይክል ካሪክ በማንቸስተር ዩናይትድ የአሰልጣኝነት ታሪኩ ላይ ያለ ወቅታዊ የውጤት ሂደት ነው። ታዲያ አሁን ላይ ውድ ቤተሰቦቻችን በማንቸስተር ዩናይትድ በኩል ሚረር ስፖርት ይዞት በወጣው መረጃ መሰረት ማይክል ካሪክ እያሳየ በሚገኘው አቋም ቦርድ ውስጥ ጠንካራ ድጋፍ አለው። ድጋፉ ግን ጥሩ ሰርቷል የሚል ብቻ አይደለም፣ ቀጣዩ አሰልጣኝ መሆን ይችላልም የሚል ነው። ምናልባት የዩናይትድ ቀሪው በቦርድ ውስጥ ጥርጣሬ ያላቸው እንደ ኦሌ ጉናር ሶልሻየር ቢሆንብንስ የሚል ብቻ ነው። የማንቸስተር ዩናይትድ የቋሚነት አሰልጣኝ ስፍራ ልምድ ባለው አሰልጣኝ ይተካ የሚለው ግሩፕና የለም የካሪክም ብቃት ቋሚ ሊያስደረገው ይችላል የሚለው የቦርዱ ውሳኔ ፕሪሚየር ሊጉ ሲጠናቀቅ አንዱን አቋም ይዛል። የቃል ስፖርት ዩቲዩብ ቻናል የዩናይትድ ደጋፊዎች እናንተ ከቦርዱ የየትኛው አቋም ደጋፊ ናችሁ? መልከታችሁን ጻፉልን። በመጨረሻው ቀን እንደማላለቅስ ተስፋ አደርጋለሁ እያለ ነው ካዜሜሮ። በኦልድ ትራፎርድ የዩናይትድ ደጋፊዎች ለአንድ ተጨማሪ ዓመት እንድቆይ ሲጠይቁኝ ባለቤቴ ስቅስቅ ብላ አልቅሳ ነበረ የሚለው ካዜሜሮ እኔ ግን የመጨረሻው ቀን ላለማልቀስ እሞክራለሁ ብሏል። የተቀሩትን ጊዜያቶች በሙሉ ከዩናይትድ ጋር መደሰት ብቻ ነው የምፈልገው። በቀሪው ሕይወቴ የዩናይትድ ደጋፊ ሞኜ ነው መቀጠለው ብሏል። አትጠራጠሩ፣ ካዜሜሮ ዩናይትድን እየደገፍኩ ነው እምቀጥለው ብሏል። እሱ ከሪያል ማድሪድ ጋር ሁሉንም ነገር ያሳካ እንደነበር ይታወቃል። ግን ወደ ዩናይትድ ከመጣ በኋላ አንድ ወቅት ቀዝቀዝ፣ አንድ ወቅት ደግሞ የቡድኑ ቁልፍ ሆኖ ከቀጠለ በኋላ በዚህ ዓመት መጨረሻ ከዩናይትድ ይለቃል። መዳረሻው ኢንተር ማያሚ የመሆን እድሉ ግን አሁን በርካታ መረጃዎች እየወጡበት ይገኛሉ። የእሱ መልቀቅ እውን ከሆነ በኋላ ማኑኤል ኡጋርቴ ተከታዩ ነው ሲባል ዩናይትድ 3 አማካይ በትንሹ ያመጣል ሲባል እንደ አዳም ዋርተን ያለ ከ60-70 ሚሊዮን ፓውንድ አካባቢ የተገመተ ተጫዋች በዩናይትድ ዝርዝር ውስጥ ነበረ። አሁን በነ ክርስቶፎል ቪቬል በኩል አንደኛው የቀረበው መከራከሪያ ግን ይሄ በተጫዋቹ በኩል
ከኮቢ ሜኑ ጋር ተመሳሳይነት ዘይቤ ያለው ተጫዋች ነውና ሁለቱን አንድ ላይ ማጣመር ይቻላል የሚለው ነገር አጠያቂ ሆኗል። ምናልባት ኮቢ ሜኑን አስቀምጠን እሱን አስቀምጠን ኮቢ ሜኑን ማጫወት በሚል ካልሆነ በስተቀርና በርካቶችም አሁን እንደ መከራከሪያ እያነሱት ነው ይህንን ዝውውር። አዳም ዋርተን ስለ ብቃቱ ሳይሆን አዳም ዋርተን ከኮቢ ሜኑ ጋር በፕሮፋይል ደረጃ ብዙም አይለያዩ የሚል ቅሬታ እየቀረበ ነው። ምናልባት ዩናይትድ ይህን ዝውውር እንዴት ያየዋል የሚለው በክረምት የዝውውር መስኮት በትልቁ ይጠበቃል። ማንቸስተር ዩናይትድ ቶናሊን ፈላጊ ነው። የተጋነነ የዝውውር ሂሳቡ ለዩናይትድም በጣም ፈተና ነው ብሏል ፋብሪዞ ሮማኖ። አርሰናል በነገራችን ላይ ትላንት ምሽት ባደረስናችሁ ዘገባም ላይ የሳንድሮ ቶናሊ ዝውውርን ገፍቶ ላይሄድበት የሚችለው ከዝውውር ሂሳቡ ጋር በተያዘ መሆኑን ቃል ስፖርት ዩቲዩብ ቻናል ትላንትና ማርች 31 በነበረን ዘገባ ላይ ያደርሰናችሁ ነበረ። የሳንድሮ ቶናሊና የአርሰናልን ጉዳይ ማንቸስተር ዩናይትድም ልክ እንደዛው ነው እየተባለ ይገኛል። በማንቸስተር ዩናይትድ ግን በተለይም ሳንድሮ ቶናሊም ኤሊዮት አንደርሰንም ካርሎስ ባሌባም ላይ ትኩረት ያደረጉት የፕሪሚየር ሊግ ልምድ ስላላቸው ናቸው። ይሄ ደግሞ የማቲያስ ኩኛና የብሪያን ቦሙ ዝውውር ለዩናይትድ እንደ ጥሩ ተሞክሮ ስለተወሰዱ ነው ተብሏል። ቦርዱ በቀጣይ ትልልቅ ውሳኔዎችን ያሳልፋል ተብሎ ይታሰባል። በተለይም ፕሪሚየር ሊጉ እየተጠናቀቀ ሲመጣ አንዳች ነገር እናያለን። የዝውውር ሂሳባቸው ግን ለዩናይትድ በተለይም የሳንድሮ ቶናሊና የኤሊዮት አንደርሰን በጣም ከበድ ያሉ ናቸው። በዩናይትድ በኩል ትላንትና ሀገሩን ወክሎ ተጫውተዋል። ኮቢ ሜኑ ቋሚ ሆኖ ነው የጀመረው። ምንም እንኳን ሀገሩ ብትሸነፍም ቋሚ ሆኖ በጀመረበት ጨዋታ 71 ደቂቃ ተጫውቷል። በነገራችን ለውድ ቤተሰቦቻችን በእንግሊዝ ብሔራዊ ቡድን የወዳጅነት ጨዋታ ላይ ትልቁ ሬቲንግ ያገኘው ጃርዳን ፒክፎርድ ነው፣ 5.6 ነው። ቀጥሎ 5.5 ነው። ከዛ በኋላ 5.3 ነው ዝቅተኛው። ኮቢ ሜኖም ያንና ያገኘው። ኮቢ ሜኖ ትላንትና ተቀይሮ ወጥቷል። ምንም አይነት ጉዳት እንዳላስተናገደ አረጋግጠናል። በማንቸስተር ዩናይትድ በኩል እንግዲህ ጉዳት እንኳን ከብሔራዊ ቡድን ጋር በተያያዘ የአጭር ጊዜ ጉዳት ቢያስተናግዱ ለዩናይትድ የከፋ ላይሆን ይችላል። ምክንያቱም ዩናይትድ ገና ኤፕሪል 13 ነው ጨዋታ የሚያደርገው፣ 12 ቀን ይቀረዋል። እስከዛ ራሱ ገና የወዳጅነት ጨዋታ ባይሆንም ጀስት ይሄ የቅድመ ውድድር ጊዜ እንደማሳለፍ ጉዞ አድርገው ልምምድ እንደሚያደርጉ ይታወቃል። በዛ ልምምድ ውስጥ ከጉዳት የተመለሰው ሌስ አንድሮ ማርቲኔዝን ጨምሮ አሁን ከብሔራዊ ቡድን ከጉዳት ነፃ ሆነው የተመለሱት ጨዋታ ቅድመ ልምምዱ ላይ የሚካፈሉ ይሆናል። ውድ ቤተሰቦቻችን ከማንቸስተር ዩናይትድ ታሪካዊ ተጫዋቾች አንደኛው ሮይ ኪን እንደሆነ ይታወቃል። ሮይ ኪን ከሚዲያ ላይ ሰሞኑን እንደጠፋ ይታወቃል። ውድ ቤተሰቦቻችን ሮይ ኪን በተንታኝነት እናውቋለን። ማይክል ካሪክ በዩናይትድ ታሪክ ምርጡ አሰልጣኝ ቢሆንም ግን ቋሚ መሆን የለበትም ብሎ የተከራከረ በዩናይትድ ቤት እነ ኤኒዮስ አስተዳደሮች ራክሊፈን አስገቡኝ ብሎ ያላስገቡት ሰው ነው። ሚዲያ ላይ ብዙ ዩናይትድን ሲተች እናውቋለን። ሰሞኑን ግን የለም። ምክንያቱ ግን አሳዛኝ ሁኔታ ነው። ሮይ ኪን ከሰሞኑ እናቱ ማረፋቸው ይታወቃል። ትላንትናም በቀብር ስነስርዓቱ ላይ ተገኝቶ ነበር። ለዛ ነው ከሚዲያ ላይ የጠፋው። ምናልባት ለማንቸስተር ዩናይትድ ደጋፊዎች ዛሬ ጨዋታ ማየት ካሻችሁ ደግሞ እንጠቁማችሁ። ዛሬ ማንቸስተር ዩናይትድ ሴቶች ከባየር ሙኒክ ሴቶች ጋር የአውሮፓ ሻምፒዮንስ ሊግ የመልስ ጨዋታቸውን ያደርጋሉ። ይህ ጨዋታ ውድ ቤተሰቦቻችን ወደ ባየር ሙኒክ ጀርመን አቅንተው ነው የሚያደርጉት። የመጀመሪያ ዙር ጨዋታ በኦልትራፎርድ ዩናይትዶች 3-2 ተሸንፈው ነበር። ውጤት ይቀለብሱ ይሆን ወይ የሚለው ይጠበቃል። የአርሰናሉ ቪክተር ዮኬሬሽ ሀገሩን ለዓለም ዋንጫ አብቅቷል ማለት ማጋነን አይሆንም ውድ ቤተሰቦቻችን። ምክንያቱም ውድ ቤተሰቦቻችን በግማሽ ፍጻሜ 3 ግቦችን አስቆጥሮ ሃትሪክ ሰርቶ ሀገሩን ትላንት ለፍጻሜ አብቅቷት ትላንትና በፍጻሜው 88ኛው ደቂቃ ላይ 2-2 ሆነ ጭንቅ ውስጥ የነበረችውን ሀገሩን ግብ አስቆጥሮ አሳልፏታል። ከዛ ዳኛው ፊሽካ ሲነፉ ሜዳ ውስጥ የነበረው ቪክተር ዮኬሬሽ መለያውን አውልቆ ሲፈነጥዝ ነበረ። ቪክተር ዮኬሬሽ 15 የግብ አስተዋጽኦችን ባለፉት 22 ጨዋታ ብቻ ለአርሰናልና ለሀገሩ ስዊድን ማበርከት ችሏል። ይህ 22 ጨዋታ በ2026 በ3 ወር ውስጥ ብቻ ነው። ቪክተር ዮኬሬሽ የወሳኝ ጨዋታ ወሳኝ ሰው ሆኗል። ቪክተር ዮኬሬሽ በትላንትናው ጨዋታ የአሸናፊነቱን ግብ ለሀገሩ ሲያስቆጥር 23 ጊዜ ኳስ ነካ፣ ከአንድ ድሪብል አንዱን አሳካ፣ 4 ጊዜ ኳስ አስጣለ፣ ከ4 የመሬት ላይ ግንኙነት 3 አሸነፈ፣ 7.3 ሬቲንግ ተሰጥቶታል። በጨዋታው ከሁሉም ከፍተኛው ነው። ትላንት ሀገሩን ወደ ዓለም ዋንጫ ይዟት ሄዷል። አሁን የሀገራዊ ግዳጁን ጨርሷል። አሁን የቀረው ግዳጅ
ከአርሰናል ጋር ነው። ውድ ቤተሰቦቻችን ቪክተር ዮኬሬሽ አርሰናልን የፕሪሚየር ሊግ ዋንጫ ዳግም ባለቤት ማድረግ በተቀሩት ጨዋታ ላይ በጣም ወሳኙ የሚጠበቅበት ጉዳይ ነው። አርሰናልን ኤፍ ኤ ካፕ ባለቤት ማድረግ ከምንም በላይ ደግሞ አርሰናል በታሪኩ በመደርደሪያው ላይ ያልሰቀለውን የአውሮፓ ሻምፒዮንስ ሊግ ዋንጫ ማምጣት ሂደት ላይ እንዴት ይሳተፋል፣ ምን ያደርጋል አርሰናል የሚለው ይጠበቃል። ሀገሩን ለዓለም ዋንጫ የወሰደው ቪክተር ዮኬሬሽ አርሰናልንስ ከማያውቀውና ከራቀው ዋንጫ ጋር ያገናኘው የሆነ ወይ? የአርሰናል ደጋፊዎች ስለ አጥቂያችሁ ጥቂት በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ጻፉልን። የአርሰናሉ ጋብርኤል ማርቲኔሊም ሀገሩን መወከል ችሏል። ትላንትና በእርግጥ ተቀይሮ ገብቶ ነው የተጫወተው። ወደ ቤተሰቦቻችን 67ኛ ደቂቃ ላይ ገባ። 92ኛው ደቂቃ ላይ ግብ አስቆጠረ። ትላንትና ክሮኤሽያን 3-1 ስታሸንፍ ብራዚል ሞድሪች በጣም ከካርሎ አንቸሎቲ ጋር የነበረው ነገር በጣም አነጋጋሪ ነበር። በጨዋታው አጋጣሚ ላይ ዲያሎ፣ ቲያጎ ግብ አስቆጠረው በጨዋታ ነው። ያርሰናሉ ጋብርኤል ማርቲኔሊ 93ኛው ደቂቃ ላይ ግብ ያስቆጠረው። ይህን መረጃ እስካጠናቀርንበት ሰዓት ድረስ ጉዳት እንዳላስተናገደ ያረጋግጠናል። ጋብርኤል ማርቲኔሊ ምናልባት ረፍት ከተሰጠው ሰየው፣ ካልሆነ ግን በሳውዝሃምፕተኑ ጨዋታ ላይ ይገኛል ተብሎ ይታሰባል። ግን ብዙ አማራጮች አሏቸው አርሰናሎች። ስለዚህ በቀጣይ በዓለም ዋንጫ ላይ በጣም አድካሚ ጉዞ በተለይ ላቲን ድረስ የሄዱት እነ ጋብርኤል ማርቲኔሊ ሀገራቸውን ለማሳለም የተፋለሙት ሪካርዶ ካላፊዮሪ ከ120 ደቂቃ በላይ ዮኬሬሽ ሀገሩን በማሳለፍ ሂደት ላይ ፈተና ያዩ ተጫዋቾችን እረፍት ይሰጣሉ ተብሎ ይጠበቃል። ሌሎችም በብሔራዊ ቡድን ግዳጅ ላይ ነበሩ። ለአብነት ያክል ማይል ሌዊስ ስኬሊ 2 ጨዋታ 90 ደቂቃ ሙሉ ነው የተጫወተው፣ ያለምንም ጉዳት ተመልሷል። ይሄ በጣም ጥሩ የሚባለው ዜና ነው። ኑዋኔሪም በውሰት ወደሚጫወትበት ማርሴይ ያለ ጉዳት ተመልሷል። ያው የውሰቱን ሲያጠናቅቅ ወደ አርሰናል ይመለሳል ተብሎ ይጠበቃል። ሌላው ወጣቱና በጣም አስደናቂው ተጫዋች ማክስ ዶማን አሁን በአርሰናል ቤት የማዱኬን መጎዳት ተከትሎ እድል ይሰጧል ተብሎ የሚጠበቀውም ተጫዋች ትላንትና 71 ደቂቃ ተጫወተ። ለሀገሩ 1 ጎል አስቆጠረ፣ 2 አሲስት አደረገ፣ ጉዳት አላስተናገደም። ይሄም ለአርሰናሎች በጣም ጥሩ የሚባለው ዜና ነው። ምክንያቱም ውድ ቤተሰቦቻችን በዚህ ሰዓት ላይ የማዱኬ መጎዳት በጣም አሳሳቢ ነው። የተካበደም ባይሆን የማዱኬ ጉዳት ግን መኖሩ በጣም ያስፈልጋል። በተወሰኑም ጨዋታ ቢሆን ማክስ ዶማን፣ በዛ ላይ ኤብሬቼ ኢዜም ስለሌለ የዶማን ግልጋሎትን በሚፈልጉበት ሰዓት ከጉዳት ነጻ ሆኖ ወደ አርሰናል ይመለሳል። ቤን ዋይትም ለሀገሩ ግልጋሎት ሰጥቷል። 60 ደቂቃ ተጫውቷል። ትናንትና ያለምንም ጉዳት ተመልሷል። ሌላው ዳቪድ ሪያ ነው። ትናንትና ተቀይሮ ወጥቷል። ጨዋታውን በቋሚነት ነበር የጀመረው፣ ያለምንም ጉዳት ተመልሷል። እንግዲህ ከሰሞኑ የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላ ፎንቴ የሰጡት ሀሳብን በርካታ አርሰናልን ሲቃወሙት ነበረ። ዴቪድ ራያ ኡናይ ሲሜን ባለበት ቋሚ እንደማይሆን ከመግለጻቸው ባሻገር እንግሊዝ ውስጥ እንጂ እኛ ስፔናውያን ስፔን ውስጥ አይታወቅም ማለታቸው በጣም አነጋጋሪና አርሰናልን ያስቆጣ ነበር። እሱም ለማንኛውም ከጉዳት ነፃ ሆኖ ወደ አርሰናል ተመልሷል። ምናልባት ትላንትና የአርሰናል ደጋፊዎች በጣም ያዘኑባቸው አጋጣሚዎች ካሉ ዴንማርክ ከዓለም ዋንጫ ስትሰናበት ኖርጋርድ በዓለም ዋንጫ አያዩትም። ጣሊያን ከዓለም ዋንጫ ተሰናብታለች። ስለዚህ የካላፊዮሪ ሀገር ወደ ዓለም ዋንጫ አላመራችም። ስለዚህ አርሰናሎች ካላፊዮሪንም በዓለም ዋንጫ አያዩትም። እንደ አጠቃላይ ትላንትና ለሀገራቸው ግልጋሎት የሰጡ አንድም ተጫዋች ሳይጎዳ ወደ አርሰናል ተመልሷል። ጉዳትን ካነሳን የሰሞኑ መነጋገሪያ የአርሰናል ተጫዋቾች ተጎዳን ብለው ተመልሰዋል በሚል ቅሬታ የቀረበባቸው፣ ጥቂቶቹም ደግሞ እውነተኛም ጉዳት አስተናግደው ከብሔራዊ ቡድን የተቀነሱ ነበሩ። ከዚህ ጋር በተያያዘ ዘ አትሌቲክ የአርሰናል ስም 10 ጊዜ ጠቅሶታል በ10 ተጫዋቾች ምክንያት። ዘ አትሌቲክ ለመሆኑ የትኞቹ ተጫዋቾች ናቸው ከፕሪሚየር ሊግ ክለብ በርካታ ተጫዋቾች ወደ ክለባቸው በጉዳት ምክንያት የተመለሱት በሚለው ላይ አርሰናል 10 ጊዜ ስሙ ተጠቅሷል። ዩሊያን ቲምበር፣ ጋብርኤል ማጋሌሽ፣ ሳሊባ፣ ዙቤሜንዲ፣ ኤብሬቼ ኤዜ፣ ሌሳንድሮ ትሮሳር፣ ፔሮ ኤንካፔ፣ ቡካዮ ሳካ፣ ዴክላን ራይስ፣ ኑኖ ማዱኬ በአርሰናል በኩል በጉዳት ከብሔራዊ ቡድን የተቀነሱ በሚል ቅድሚያውን ወስደዋል። ከዛ ቀጥሎ በርካታ ተጫዋቾች የተመለሱበት ወይም ለብሔራዊ ቡድን ግልጋሎት ያልሰጡት ዩናይትድ ነው። ብሪያን ቤሞ እና ቤንያሚን ሼሽኮ 2 ተጫዋቾች። ከዛ ውጭ ሌሎቹ ክለቦች አንዳንድ ነው። ክሪስታል ፓላስ፣ ኤቨርተን፣ ፉልሃም፣ ሊቨርፑል በአሊሰን በኩል፣ ሲቲ በጆን ስቶንስ በኩል ተጠቅሷል። ከዛ በኋላ ቶትንሃም እና ሰንደርላንድ አንዳንድ ጊዜ ተጠቅሷል። አርሰናል ግን 10 ጊዜ ስሙ የተጠቀሰ ክለብ ሆኗል። በእርግጥ የተረጋገጠው የማዱኬና ኤብሬቼ ኢዜ ጉዳት ነው። ፔሮ ኤንካፔም እናጣረዋለን።
በአርሰናል በኩል በጉዳት እንግዲህ ለሀገሩም ግልጋሎት ያልሰጠው ጥቂት ጨዋታዎች በአርሰናል የሚያመለጡት ማርቲን ኦዴጋርድ በኤፍኤ ካፑ መርሃ ግብር እንደሚገኝ ሚረር ስፖርት አረጋግጧል። ሚረር ስፖርት አዲስ ነገር ካልተፈጠረ በስተቀር አርሰናል በኤፍኤ ካፕ ከሳውዝሃምተን ጋር የሚያደርገው መርሃ ግብር ላይ ለቡድኑ ግልጋሎት እንደሚሰጥ አረጋግጧል። ማርቲን ኦዴጋርድ ለአርሰናል ምን ያህል አስፈላጊ እንደሆነ አርሰናል በተለይም ከዓለም አቀፉ ረፍት በፊት በካራቦ ካፕ በሲቲ በፍጻሜ በተሸነፈበት ጨዋታና ከዛ በፊት ነጥብ በጣለባቸው ጨዋታዎች ላይ ተመልክተን ነበረ። ባሸነፈባቸውም ጨዋታዎች በጣም ተቸግሮ ነበረ አርሰናል። አሁን ተጫዋቹ መመለሱ ያውን በወሳኝ ሰዓት ለአርሰናል በጣም ጥሩ የሚባለውም ዜና ነው። ብራዚላዊ የዜኔት ፒተርስበርግ የፊት መስመር አጥቂ ሉዊስ ሄንሪኬ ለፕሪሚየር ሊጉ ክለብ ለአርሰናል መጫወት ያለውን ፍላጎት ዳግም አረጋግጧል። ለአርሰናል መጫወት እንደምችልና በሚኬል አርቴታ ስር የመጫወት እድል እንደማገኝ እርግጠኛ ነኝ ብሏል ሉዊስ ሄንሪኬ። አርሰናል በጉዳዩ ላይ ያሉት ነገር የለም። በአርሰናል ዝርዝር ውስጥም ስለመኖሩ ማጣራት አድርገን አላገኘንም። ውድ የአርሰናል ቤተሰቦቻችን በቃል ስፖርት ዩቲዩብ ቻናል የምትገኙ ጋብርኤል ማርቲኔሊ ጋብርኤል ማጋሌሽ እንዳነጋገረ ግን ገልጿል። ተጫዋቹ አርቴታን ይወዱታል፣ ይሄንንም ነግረውኛል። እኔም በአርቴታ ስር ለመሰልጠን እፈልጋለሁ ብሏል። የአርሰናል የቡድን አጋሮቹ ብራዚላውያንን እንደ አርአያው ያየው ብራዚል የዜኔት ፒተርስበርግ አጥቂ ሉዊስ ሄንሪኬ በአርሰናል መጫወት ይፈልጋል። የአርሰናል ቀጣይ እርምጃ ምን ይሆናል የሚለው ይጠበቃል። ምናልባት ለአርሰናል ደጋፊዎች ዛሬ ኳስ ማየት ካሻችሁ አርሰናል ከቼልሲ በሴቶቹ የአውሮፓ ሻምፒዮንስ ሊግ የመልስ ጨዋታ ይደረጋል። በስታምፎርድ ብሪጅ ነው ጨዋታው የሚደረገው። አርሰናል የመጀመሪያው ዙር ጨዋታ 3-0 እየመራ ነው። ቃል ስፖርት ዩቲዩብ ቻናል በፈጣን የመረጃ ሰዓታችን ለእናንተ ውድ አድማጮቻችን ማለዳ 1 ሰዓት ምሽት 2 ሰዓት መረጃዎች እንደምናቀርብ ይታወቃል። የመረጃዎቻችን ፈጣንነት መረጃውን የምንለቅበት ሰዓት ማየት በቂ ነው። ቃል ስፖርት ዩቲዩብ ቻናላችንን እስከዚህ ሰዓት አብራችሁን ካላችሁ ላይክ ሳታደርጉን እንዳትወጡ። ሀሳብ አስተያየት ካላችሁም ልታጋሩን ትችላላችሁ። ይህ የማለዳው ጥንቅራችን ነው። ምሳ ሰዓት እንገናኛለን በሌላኛው ገጻችን። ምሽት 2 ሰዓት በዚህኛው በዋናው ገጻችን ጠብቁን። መልካም ዕለተ ረቡዕ